ግዴታው አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ንዳ የአዲስ አበባ ገቢዎች ቢሮ ባለፉት 2 ዓመታት የአገልግሎት አሰጣጡን ውጤታማ ለማድረግ በርካታ የሪፎርም ስራዎችን አከናውኗል። አዳዲስ የዲጂታል አሰራሮችን መተግበር ደግሞ ቀዳሚ ትግበራው ሆኗል። በዚህም ግብር ከፋዮች ባሉበት ሆነው ምቹ አገልግሎት የሚያገኙበት የቴክኖሎጂ ምህዳር መፍጠር ችሏል። ቢሮው የቀድሞ የደረጃ ሐመርሃ የአሁኖቹ የደረጃ ለግብር ከፋዮችን የሚያስተናግድ የኢታክስ ስርዓትን ሙሉ በሙሉ ወደ ትግበራ አስገብቷል። ግብር ከፋዮች ካሉበት ሳይንቀሳቀሱ አገልግሎት እንዲያገኙ የሚያስችሉ ተጨማሪ ማሻሻያዎችን አድርጎም ወደ ስራ ገብቷል። አሁን ወቅቱ ግብር የሚሰበሰብበት በመሆኑም የደረጃ ሀሌታ ውሃ ግብር ከፋዮች ከሐምሌ 1 እስከ ጥቅምት 30 2019 ዓ.ም ድረስ የቀድሞ ደረጃ ሐመርሃ የአሁኑ የደረጃ ለግብር ከፋዮች ደግሞ ዓመታዊ ግብራቸውን መክፈል ይጠበቅባቸዋል። የደረጃ ለግብር ከፋዮችም የዓመታዊ ግብር ክፍያቸውን ከሐምሌ 1 ጀምሮ እያከናወኑ ይገኛሉ። ህፃናት ልጆቿን እንደናት መግባ ትኑር አዲስ አበባ እንደ ስሟ አብባ ግብር ከፋዩ ለእያንዳንዱ ግብር ከፋይ በስልኩ አማካኝነት ቴክስት ተልኳል። ግብር ከፋዩ ቤቱ ቁጭ ብሎ ያለምንም እንግልት በቴሌ ብርና ሲቢኢ ብርን በመጠቀም ክፍያውን የሚከፍልበት ሁኔታ ነው ያለው። በክፍለ ከተማ ያሉ ግብር ከፋዮችም ወደ ወረዳ የማውረድ ስራ ሰርተናል። አብዛኞቹ ወርዷል። የተወሰኑ ዳዎችን ያልከፈሉ ግብር ከፋዮች ብቻ ናቸው ያሉ። እነሱንም በየቀኑ ከዕዳ ክትትል ጋር ዕዳቸውን ዜሮ እያደረግን እያወረድን ያለበት ሁኔታ ነው ያለ እና ዘው በኢቲታክስ ሜሴጅ እየደረሳቸው ነው የሚከፍሉት። ከባለፉት ጊዜያት ጀምሮ የሪፎርም ስራዎችን እየሰራ ይገኛል። አንዱ ቢሮ ሪፎርም እያደረገው ካለው ጉዳዮች ውስጥ ግብር ከፋዮች እዚህ መምጣት ሳይጠበቅባቸው ባሉበት ሆኖ የግብር ውሳኔ ማስታወቂያ ደርሷቸው በሚመቻቸው የክፍያ አማራጭ እንዲከፍሉ የማድረግ ስራን እየሰራ ነው። እንግዲህ ለኛ ላሉን ሁሉም የደረጃ ለግብር ከፋዮች በሚባል ደረጃ በማዕከል ውሳኔ ተወስኖ እንዲደርሳቸው ተደርጓል። እኛ ጋር የልደታ 19445 ግብር ከፋዮች አሉ። የደረጃ አለ በቀን እንግዲህ ከ1200 እስከ 1500 ግብር ከፋይ እየከፈለ ነው ያለው። አዲስ ግብር ከፋይ የሆኑትን የቀን ገቢ መረጃ የመሰብሰብና ወደ ሲስተም የማስገባት ስራ ተጠናቋል። ይሄ ስራ ከተሰራ በኋላ በማዕከል ደግሞ እንደ ተቋም ግብር ተወስኖ የመላክ ስራ ተጀምሯል ማለት ነው። በአጠቃላይ እስካሁን ባለን ቁጥር 60359 ግብር ከፋዮች ዓመታዊ ግብር ተወስኖ በኢታክስ የደረሳቸው መሆኑ ይታወቃል። አጠቃላይ በከተማችን ያሉ የአዲስ አበባ ግብር ከፋዮች ሁሉም ያሳውቃሉ ብለን ነው የምንጠብቀው። እንደዚሁም ደግሞ በደረጃ ለ 530,000 በላይ ግብር ከፋዮች የሚጠበቁ ነው የሚሆኑት። መንገድ፣ ትምህርት ቤት፣ ሆስፒታል ሲሰራ እንዳኖርኩ አውቃለሁ የራሴን አሻራ። ግብር ከፋዮችን ደረጃ ወደ 2 መቀነሱ ዋናው ጉዳይ የዚህ ታክስ የገቢ ግብር አዋጅ ማሻሻያውን መሰረት ያደረገ ነው። ይሄውም የግብር ከፋዮችን ጫና ለመቀነስ እንደዚሁም ደግሞ የግብር አሰባሰቡን ሂደት ቀላል ለማድረግ ታስቦ ከ3 ደረጃ ወደ 2 እንዲሻሻል አድርጓል ማለት ነው። ይሄ በዋናነት በገቢ ግብር አዋጅ ማሻሻያ 1395/2017 መነሻ አድርጎ የተሰራ ነው። ለኔው ትሰጣለች ከራሴው ሰብስባ እንደዚህ ነውና ሀገር ሲገነባ። በቢሮው የተዘረጉ የቴክኖሎጂ አማራጮችና የኦንላይን የክፍያ ስርዓቶች በመስፋፋታቸው ግብር ከፋዮች በ775 በሚደርሳቸው የክፍያ ማዘዣ አገልግሎት በመጠቀም ብቻ ባሉበት ቦታ ሆነው ግብራቸውን በቀላሉ መክፈል የሚችሉበት እድል ተፈጥሯል። ይህ ደግሞ በየቅርንጫፉና በየወረዳው ከዚህ በፊት የነበረውን እንግልትና ከፍተኛ የሰዎች መጨናነቅ በእጅጉ ቀንሷል። ለወትሮ በግብር ከፋዮች ይሞላ የነበረው ቢሮም አሁን ላይ ሌሎች ጉዳዮችን ሊያስፈጽሙ ከሚመጡ ግብር ከፋዮች ውጪ ግብር ለመክፈል የሚመጡ ግብር ከፋዮች እንዳይኖሩ አድርገዋል። ከዚህ በፊት ከነበረው አንፃር በጣም ብዙ ለውጦች መጥቷል። ያው እንደሚታወቀው ተቋሙ ሪፎርም ላይ ያለ ነው። በዚህም ደግሞ በጣም ብዙ የሚባል ለውጦች አምጥቷል። በቀላሉ ከክሊራንስ አገልግሎት እንኳን ስንነሳ
ጠዋት ለሊት 1 ሰዓት ነበር ግብር ከፋይ እዚህ የሚመጣው ወረፋ ለመጠበቅ ማለት ነው። አሁን ላይ ግን እንደምታዩ ምንም አይነት ግርግር የለም። ባለጉዳይ እዚህ አይመጣ፣ ቤቱ ቁጭ ብሎ ነው ኦንላይን ክሊራንስ የሚጠይቀው። እሱ መምጣት ሳይጠበቅበት እዚህ ያለ ባለሙያ እዛ ሆኖ ለግብር ከፋዩ የሚፈልገውን አገልግሎት ይሰጠዋል ማለት ነው። ይሄ ደግሞ አንድ እፎይታን ፈጥሯል። እዚህም ያለ አመራርን ጨምሮ እስከ ባለሙያ ድረስ ያለው ተረጋግቶ ስራውን እንዲሰራ ረድቶታል። ግብር ከፋዮች መግቢያም መውጫም እንደመሆኑ ብዙ ነገሮች ብዙ ግብር ከፋዮች ወደዚህ ይሄን ቦታ ሳይረግጡ አይወጡም አይገቡም። እዚህ ከመጡ በኋላ ነው ወደ ሌሎች ክፍሎችም የሚሄዱ። ክሊራንስም አገልግሎት ለማግኘት ብዙ ጊዜ ወደዚህ ይመጣሉና ብዙ መጨናነቆች ነበሩ። በተለይ በዚህ ሰዓት ብዙ መጨናነቆች ነበሩ። አሁን ላይ ግን አንዳንድ ኬዞች ገጥመዋቸው የተለየ ኬዝ ገጥሞት ችግር ገጥሞት የሚመጣ ካልሆነ በስተቀር አብዛኛው ግብር ከፋይ በኦንላይን ነው አገልግሎቱን እያገኘ የሚገኝ። ከዚህ በፊት የነበረው የግብር ማሳወቅ ሂደት ብዙ ሰው ተሰልፎ ድንኳን ተተክሎ ከቢሮዎቹ አቅም በላይ ይመጣ ስለነበረ በጣም ረጅም ጊዜ ይወስዳል። መጉላላቶች ነበሩ። ከዛ ወደ ባንክ እኛ ጋር መተው ያሰራሉ፣ ውሳኔያቸውን ያውቃሉ፣ ባንክ ይሄዳሉ፣ ባንክ ይሰለፋሉ። ከባንክ ደግሞ የከፈሉበትን ደረሰኝ ይዘው ይመጣሉ። እኛ ጋር ደግሞ ካሸር ጋር ይሰለፋሉ። ከዛ ደግሞ ለክሊራንስ ይሰለፋሉ። እውነት ለመናገር በጣም አሰልቺ፣ ለግብር ከፋይም በጣም አሰልቺ፣ በጣም ብዙ ጊዜ የሚወስድ የነበረ ለኛም ደግሞ በጣም ብዙ ሰራተኞችን ማሳተፍ የግድ የሚለን በጣም ብዙ ጊዜ የሚወስድ አድካሚ ነበር። በቃ አድካሚ። ኦንላይን በጣም ትልቅ ራዲካል የሆነ ለውጥ ያመጣልን ጉዳይ ነው። ምናልባት ከዚህ በፊት የምታስታውሱ ከሆነ ሐምሌ ሲመጣ ድንኳን የሚጣልበት፣ ሌሎች ኢቭን ሰልፍ የሚያስከብሩ በጎ ፈቃደኞች የሚሰማሩበት፣ ግፊያው ደግሞ ከሌሊት የሚጀምር ስለነበር የፖሊስ የሌላ አካል የሚሰማራበት ሁኔታ ነበር የነበረው። ክብር ለሀገር ክብር እንበል ሁላችን፣ ማየት የናፈቀው ሀገሩ በልጽጋ። ክብር ለሀገር ክብር ይላል ጥሩ ዜጋ። ሰራተኛ ትልቅ ለውጥ አምጥቷል። አንደኛ ነገር የግብር ከፋው ምልልስ ቀንሷል። እዚህ መተው ቀን ሙሉ ሰልፍ ሲጠብቁ ነበር፣ ከዚህ ቀደም በነበረው አሰራር ማለት ነው። ቀኑ ሙሉ ሰልፍም ጠብቀው ወረፋም ሳይደርሳቸው የሚሄዱበት አግባብ ነበረ ከዚህ በፊት በነበረ። አሁን ላይ ግን ስራቸውን እየሰሩ በስልካቸው አማካኝነት ግብራቸውን እየከፈሉ ነው። ለነሱም አንድ እፎይታ ፈጥሯል። ለቅርንጫፉም ብዙ ቅሬታን ቀንሷል። በአገልግሎት አሰጣጥ የነበረውን ቅሬታ ቀንሶልናል እንደ ብራንች። ይሄ ደግሞ እኛም ያሉ ስራዎችን እንድንሰራ ግብር ከፋዩም እዛው ቤት ሆኖ ስራውን እየሰራ ግብሩ ላይ ብቻ ወይም ደግሞ ንግዱ ላይ ብቻ ትኩረት አድርጎ እንዲሰራ አስተዋጽኦ አለው ብዬ አስባለሁ። ዋና አላማው የዚህ ቴክኖሎጂ ሁለት ነው። አንደኛው ግብር ከፋዩን ያለምንም እንግልት ቤቱ ሆኖ ግብሩ እንዲያሳውቅና የሚፈልጋቸውን አገልግሎቶች በኦንላይን እንዲጠይቅ ነው። ሁለተኛው ደግሞ አገልግሎቱን ከሰው ንክኪ ነጻ ካረግ በገቢ ተቋሙ ላይ የሚነሱ የሌብነትና ብልሹ አሰራር ይከላከላል ተብሎ የተዘረጋ ቴክኖሎጂ ነው። ወረዳው በየቅርንጫፉ በየወረዳው አሁን እኛ ወረዳ አንድ ላይ ስንት ግብር ከፋዮች ስንት ብር ተወሰነላቸው፣ እነማን ናቸው፣ ማታ ላይ ደግሞ በየሰዓቱ ማየት ይቻላል። ማታ ላይ ደግሞ ማን ከፈሉ፣ ምን ያክል ብር ከፈሉ የሚለውን እያየን ያልከፈሉና በቁጥርም በስም ዝርዝርም ለይተን ደግሞ የማስታወስ የመደወል ስራዎችን እየተሰራ ነው ያለው በየወረዳው። ለሱ አክሰስ አለ ማለት ነው። ግብር ከፋዩን ከዚህ በፊት የነበረውን እንግልት በሌሊት መጥቶ መሰለፍ፣ ድንኳን ላይ የመቀመጥ እና የመሳሰሉ ጉዳዮችን አስቀርቷል። ይሄ ለግብር ከፋዩም ለታክስ ሰብሳቢ መስሪያ ቤቱም በጣም ወሳኝና እንግልትን አገልግሎት ለመስጠት የሚወጣው ወጪን ሁሉ የቀነሰ ነው እና አይ ቲንክ ጥሩ እየሄደ ያለ ይመስለኛል። የተሻለ አገልግሎት ለማግኘት ለግብር ከፋዮቹም በተፋጠነ ሁኔታ ገቢውን ለመሰብሰብ በጣም በእጅጉ የሚጠቅም አሰራር ነው እየተከተለ ያለው አሁን ቢሮ። አሁን ላይ እኔ ለምሳሌ ያገኛችሁኝ ቅርንጫፉ ላይ ነው። ከዚህ በፊት በነበሩት ጊዜያቶች የቅርንጫፍ አመራር ቢሮ አይገኝም። አሁን ግን ማን እየከፈለ ነው፣ ማን አልከፈለም፣ የትኛው ቀረ የሚለውን በየሰከንዱ መከታተል እችላለሁ። እኔም ቢሮዬ በቢሮ ደረጃ
ቢሮ የእያንዳንዱን ቅርንጫፍ ጽሕፈት ቤት ምን ያክል ግብር ከፋይ ከፈለ፣ የትኛው ቀረ የሚለውን መከታተል ይቻላልና ማለት በጣም መሰረታዊ የሆነ የአገልግሎት ለውጥ ነው ያለውና ለኛም ለግብር ከፋዩ ትልቅ እፎይታ ነው። ሁሉም ግብር ከፋይ ግብር በማዕከል ተወስኖ በራሱ እጅ ስልክ በማዘዣ ቁጥር የሚደርሰው ይሆናል። ቤቱ ቁጭ ብሎ በዛው ስልክ ክፍያውን ፈጽሞ በምንም አይነት ሁኔታ ወደኛ ሳይመጣ ክሊራንሱንም የሚያድስበት ሁኔታ ነው ያለው። ይሄ ትልቅ ለውጥ ያለው 100% የሚባል አይነት እፎይታ ያለው ነው። በግብር ከፋይ በኩል ምንም አይነት የኮምፕሊያንስ ኮስት እንዳያወጡ ወደኛ እንዳይመጡ ቤታቸው ሆነው እንዲከፍሉ የሚያስችላቸው ጉዳይ ነው። የታክስ ሲስተማችን የ13ቱንም ወረዳ በእኛ ቅርንጫፍ ያለውን በየቀኑ በየወረዳው ስንት ሰው ከፈለ፣ ማን ከፈለ፣ ለማን ተወስኖ ተላከ፣ ማን አልከፈለም የሚለውን ያሳየናል። በቅርንጫፍ ደረጃ ብቻ ሳይሆን በማዕከልም ቁጭ ብሎ ያሉ ማለት ነው። ሪፎርም ስራዎችን ሲያከናውን የቆየው ይሄውም አሰራሮችን ሲያሻሽል ቆይቷል። አደረጃጀቶችን ሲያስተካክል ቆይቷል። የሰው ኃይልን በዛው አደረጃጀት ደልድሏል። እንደዚሁም ደግሞ ቴክኖሎጂዎችን አሻሽሎ ስራ ላይ ተግብሯል። እነዚህን በሪፎርም ያመጣናቸውና ስራ ላይ የተገበርናቸው የሪፎርም ውጤቶች በሙሉ ግብር ከፋዮቻችንን በተሳለጠ ፈጣንና ቀልጣፋ አገልግሎት መስጠት በሚያስችለን አግባብ ልናስገለግላቸውና ግብራቸውን እንዲከፍሉ ልናደርግ ተዘጋጅተን ያለ ነው ማለት ነው። ትምህርት ቤት ሆስፒታል ሲሰራ እንዳኖርኩ አውቃለሁ የራሴን አሻራ ከዘመዱ ጋራ አብሬ ዘምኝ ግብር ከፍላለሁ ለቃሌ ታምኝ። ግብር ከፋዮቻችንን በኤሌክትሮኒክስ የግብር አከፋፈል ስርዓት ውስጥ እንዲገቡ ሁሉንም የመመዝገብ የማስገንዘብ አክሰስ የመስጠት ስራዎችን ተቋሙ ሲሰራ ነው የቆየው። ይሄ ማለት አደረጃጀት አለው። ይህንን የሚከታተል ግብር ከፋዮቻችንን የሚያስገነዝብ የኦንላይን መጠቀሚያ ወይም ደግሞ በመስመር ላይ ሆኖ ግብሩን ማሳወቅ እንዲችል መክፈል እንዲችል ማድረግ እንዲችል የሚያስገነዝብ አካውንት የሚከፍትለት አደረጃጀት ስላለን ይህንን አድርገናል። የናፈቀው ሀገሩ በልጽጋ ግብር ለሀገር ክብር ይላል ጥሩ ዜጋ። አዲሱ አሰራር ውጣ ውረድን በማስቀረት ግብር ከፋዮች ንግዳቸውን በተረጋጋ ሁኔታ እያከናወኑ ግብራቸውን እንዲከፍሉ ያስቻለ ነው። በግብር አከፋፈል ሂደት ወቅት የሚፈጠሩ የኔትወርክና የሲስተም መቆራረጥ ችግሮችን በጊዜ ለመፍታትም ከሚመለከታቸው ባለድርሻ አካላት ጋር በትኩረት እየተሰራ ይገኛል። ሁሉም የወረዳ ማይክሮ ግብር ከፋይ ቅርንጫፍ ጽሕፈት ቤቶቻችን አገልግሎቶች እንዳይቋረጡ የኛ የአይቲ ዲፓርትመንት ባለሙያዎች ስታንድ ባይ ሆነው ቱር እያደረጉ እየሰሩ ነው። በተመሳሳይ ሁኔታ የመብራት መቆራረጥም አገልግሎቱን እክል እንዳይፈጥርብን ለሁሉም ወረዳዎች ስታንድ ባይ ጄኔሬተሮችና ነዳጅ አዘጋጅተን እየጠበቅን ያለንበት ሁኔታ አለ። ቴክኒካሊ አሁን በወረዳ ላይ የሚወሰን ውሳኔ ስለሌለ ለመረዳት ካልሆነ በስተቀር ውሳኔው የተወሰነብኝ ውሳኔ እንዴት መጣብኝ ብሎ ማብራሪያ የሚፈልግ ግብር ከፋይ ካልሆነ በስተቀር አሁን እኛ በራሳችን ወስነን የምንሰጠው ግብር ስለማይኖር በማዕከል ተወስኖ ስለሚደርሳቸው ያን ያህል የአገልግሎት መጓደል ይገጥመናል ብለን አናስብም። ግን ደግሞ ለሚመጣው ግብር ከፋይም ውሳኔ ይሄን ያማከለ ነው በዚህ ነው የተሰራው ብሎ ለማስረዳትም የሲስተምና የመብራት አገልግሎት በእጅጉ ያስፈልገናል። እሱ እንዳይገጥመን ተዘጋጅተን ነው እያገለግልን ያለን። በቢሮ ደረጃ እያንዳንዱን የክፍያ እና መልእክት የመላክ ሂደት ቢሮ ይከታተላል። እኛ ደግሞ የወረዳዎቻችን የኔትወርክ ሁኔታ ስታንድ ባይ ሆነን ነው የምንከታተለው። ከባንክ ጋር ምናልባት ባንክ ላይ ገብቶ እኛ ሲስተም ላይ የማይታይም ካለ ዴይሊ ቼክ እናደርጋለን። እሱ ከፍሎ ግብር ከፋያችን ከፍሎ ወደኛ ሲስተም መጥቶ የማይታይበት ሁኔታ ካለ የክሊራንስ ችግር ሊገጥሞ ስለሚችል እኛ ደግሞ እኛ ባንክ ላይ የገባውን ሁሉንም በየቀኑ
ማሳለፉን የግብር ከፋው እዳ መቀነሱን ጀስት ሲከፍል እዳውን ዜሮ ያደርገዋል። ያ መሆኑን በየቀኑ እንከታተላለንና ከዚህ አንፃር አሁን ባለን ዝግጅት አሁን ባለን አገልግሎት ችግር ይገጥመናል ብለን አናስብም። ኮሙኒኬት የምናደርግበት ብዙ ፕላትፎርሞች አሉ። ለምሳሌ ወረዳ ጽህፈት ቤቶችን ሙሉ ያካተተ እስከ ቢሮ ኃላፊ ያሉበት ዋትስአፕ ግሩፕ አለ። እዚህ ላይ አይቲዎች አሉ፣ የግብር አወሳሰን ዳይሬክተሮች አሉ፣ ኤኒ የሚመለከተው አካል እኛን ጨምሮ አለንበት። የትም ወረዳ አንድ ችግር ሲያጋጥም እዛ ላይ ተጽፎ ሪስፖንድ የሚደረግበት ሁኔታ አለ። ከዚህ ባለፈ በየክፍለ ከተማ ያለው የአይሲቲ ዲፓርትመንት በየቀኑ ቶር ያደርጋል በሁሉም ወረዳ ላይ። ለዚህ ፐርፐዝ ብቻ ብለን መኪና አዘጋጅተን ቱር እያደረግን ነው። ኤኒ ጉዳይ ሲኖር ደግሞ በሌሎች ቴክኖሎጂም በውስጥ ቀጥታ እስከ አይቲ ዳይሬክቶሬትን የምናገኝበት ሁኔታ አለ። በዚህም ብዙ ችግሮች ተፈተዋል። ትስራ ንጹህ ትሁን ትፍካ መዲናችን ግብር ለሀገር ክብር እንበል ሁላችን። አሁን ላይ በተሻሻለው አሰራር መሰረት ግብር ከፋዮችን ወደ ቅርንጫፍ ቢሮዎች የሚያስመጣ ምንም አይነት ጉዳይ ባይኖርም ምንም አይነት ቅሬታ ቢገጥማቸው ግን እንደሚስተናገዱ ተነግሯል። የሚያስገድድ ነገር የለም። ግን አንዳንድ እንደዚህ የችግር ሲገጥማቸው እሱን ችግር ለመቅረፍ ወይም ደግሞ ኬዞች ካሉባቸው ወይም ደግሞ ግልጽ ያልሆነ ነገር ካለ እሱን ለመጠየቅ ይመጣሉ። ለምሳሌ አሁን በሰሞኑ የገጠመኝ ምንድነው የተሳሳተ ሜሴጅ ወይ የሌላ ሰው ምናምን ሲደርሳቸው እሱን ከምን አንፃር ነው ይሄ ደረሰኝ የሚለውን ነገር ግልጽ እንዲሆንላቸው የሚመጡ አሉ። ከዛ አንፃር ካልሆነ ኢፋይል ያደረጉ በኦንላይን የሚስተናገዱ ግብር ከፋዮች ያው በኦንላይን ነው አሁን እያስተናገድን ያለ ነው። ይሄ ደግሞ ለኛም መጨናነቁን ቀንሶልናል። ሌሎች ስራዎች ተሳልጠው እንዲሄዱ ያደርግልናል። በጣም አሪፍ ነው ብዬ ነው ማስበው። ኦንላይን ከመሆኑ ጋር ተያይዞ ብዙ ጊዜ የሚላኩ የኤስኤምኤስ መልእክቶች በኢሜይል የሚላኩ መልእክቶችን ያለማየት ከተላከም በኋላ አልደረሰኝም ብሎ አንዳንድ የመምጣት ሁኔታዎች አሉ። ካለማየት ስልካቸውን ቼክ ካለማድረግ አንዳንዴ ደግሞ ስልክ ቁጥርም ሲቀይሩ ሜቢ ላይ ገባላቸው ሊሆን ስለሚችል በዚህ ምክንያት ለመረጃ ሊመጡ ይችላሉ። ከዚህ ውጪ የሚያስመጣቸው ነገር የለም። በዋናነት ግብር ከፋዩ ሊመጣ የሚችለው የተወሰነው ግብር ግር ካለውና ከባለፈው ከከፈለው አኳያ ልዩነት ካለው ለምን መጣ ብሎ ለመጠየቅ ይመጣል። ከዛ ውጪ እኛ ጋር ሊመጣ የሚችልበት ምንም አይነት እድል የለም። እኛ ወስነን አሁን የምናስከፍለው ግብር የለም። በማዕከል የሁሉም ግብር ከፋዮች ውሳኔ በሲስተም ተወስኖ በ775 እንዲደርሳቸው ይደረጋል። የገንዘብ መጠኑ ከነ ማስከፈያ ማዘዣ ቁጥሩ ይደርሳቸዋል። በሚቀርባቸው በሚመቻቸው የክፍያ አማራጭ በቴሌብር ወር ደግሞ በባንክ ሄደው ክፍያ ይፈጽማሉ። የሚመጡት ግን ምናልባት በዛብኝ ብለው መረዳት የሚፈልጉ እና የተወሰነ ውሳኔ ግር ያላቸው ሰዎች ለመረዳት ይመጣሉ። እነሱንም እያስረዳን እየመለስን ነው ያለነው። ቴክኖሎጂን ተጠቅመው ስራቸው ላይ ሆነው ግዴታቸውን ይወጡ እያለ ነው እንደ ተቋም። ነገር ግን ይህን ባለመገንዘብ ያሳውቁና በአካል ደግሞ ለመክፈል የመምጣት ዝንባሌዎች በብዛት ይታያሉ። ይሄ በዚህ ደረጃ ሊመጡ የሚገባው አይደለም። እንደ ከተማ መንግስት እያደረገ ያለው ግብር ከፋዮች ግዴታቸውን ለመወጣት አገልግሎታቸውን ለማግኘት ቤታቸው ሆነው ኦንላይን መጠየቅ፣ ኦንላይን ግዴታቸውን መወጣት ይገባል የሚል ቁርጠኛ አቋም ይዞ እየሰራበት ባለበት ሁኔታ ነው። ግብር ከፋዩ ግን ባለመተማመን በአካል አሁንም የመምጣት ችግሮች አሉ። ይሄ በአካል መምጣት አይጠበቅባችሁም፣ የሚደርሳችሁን የግብር ውሳኔ በደረሳችሁ ስልካችሁ በደረሳችሁ ቴክስት መሰረት ግዴታችሁን ተወጡ ነው የምንለው። ይሄን ባለመገንዘብ አትምጡ። ማየት የናፈቀው ሀገሩ በልጽጋ ግብር ለሀገር ክብር ይላል ጥሩ ዜጋ። እኔ እኮ ከዚህ ጊዜ ጀምሮ ታምሜ ወይም በሆነ ምክንያት ሱቄን ዘግቼ ነበር ይላሉ። እነዚህ ግብር ከፋዮች ቁርጥ ግብር ከፋይ ናቸው። በግምት በመረጃ ነው የሚከፍሉት። ስለዚህ ለግብር ሰብሳቢ መስሪያ ቤቱ ይሄ ንግድ ድርጅት መዘጋቱ እየሰሩ አለመሆኑን ካላሳወቁ ማወቅ አይቻልም። እውነታው እነሱ የሚሉት ሊሆን ይችላል።
ግብር ሰብሳቢ መስሪያ ቤቱ ግን በምን ያውቃል? ስለዚህ በተለያየ ምክንያት ስራ የማይሰሩበት ሁኔታ ከተፈጠረ ይሄንን ቀድመው የስራ መቋረጡ በተፈጠረበት ጊዜ መተው ማስረጃቸውን ማቅረብ ማስረጃ ያያየን በቅሬታ ስርዓት እናስተናግዳቸዋለን። ከዛ በመለስ ግን ዝም ብሎ በቃ እኔ ታመም ያለው ብሎ ቢዘጋ የአመቱ መወሰኑ አይቀርም። ምክንያቱም በምንም ልናቅም እንችልበት ሁኔታ የለም። በዋናነት እንግዲህ ይሄ የቴክኖሎጂ ሲስተም ቤዝ የሚያደርገው መረጃን ነው። መረጃ ላይ ያለ ለውጥ ሁሌም ማሳወቅ ይጠበቅባቸዋል። ይሄን የታክስ አስተዳደር ህጋችንም ያስገድዳል። በትንሹ እንዳነሳሁት ሞባይል ስልክ ላይ ለውጥ ካለ፣ በሚሰሩት ንግድ ላይ ለውጥ ካለ፣ በሚያከራዩት ኪራይ ላይ ለውጥ ካለ ሁልጊዜ ይሄንን መረጃ ለውጡ በተፈጠረ በአንድ ወር ውስጥ መጥተው ማሳወቅ ይጠበቅባቸዋል። ትልቁ ጉዳይ የመጀመሪያ ጉዳይ ይሄ ነው። ትምህርት ቤት ሆስፒታል ሲሰራ እንዳኖርኩ አውቃለሁ የራሴን አሻራ ከዘመኑ ጋራ አብሬ ዘምኝ ክብር ከፍላለሁ ለቃሌ ታምኝ። ይህ እንዳለ ሆኖ ግን የጽሁፍ መልእክት ከተላከለት በኋላ ግብር በዛብኝ በሚል እስካሁን የሚጠበቅበትን ግብር ያልከፈለ ግብር ከፋይ በወረዳ ደረጃ ቅሬታ አቅርቦ መረጃው ለክፍለ ከተማ ከተላከ በኋላ በክፍለ ከተማ በተደራጀ የቀን ገቢ ገማች በድጋሚ የቀን ገቢ ግምት የሚካሄድበት አሰራር በመዘርጋት ምላሽ እየተሰጠ ይገኛል። ከቅድመ ታክስ ክፍያ ጋር በተያያዘ ለደረጃ ለ ግብር ከፋዮች በጽሁፍ መልእክት የተላከው አመታዊ የግብር መጠን ግብር ከፋዮች በቅድመ ታክስ የከፈሉትን የገንዘብ መጠን ተቀናሽ በማድረግ የተላከ እንደሆነም ይታወቃል። አንዳንድ ግብር ከፋዮች ግን ዘንድሮ የተጣለብን የግብር መጠን ካለፈው አመት ጭማሪ ያሳይቷል ቢሉም ቢሮ አሁን ካለው የገበያ ሁኔታ ጋር የተጠና ትመና እንደተዘጋጀና የተጀመረ ምንም አይነት አዲስ አሰራር እንደሌለ አሳውቋል። የተለየ አዲስ የተሻሻለ ወር የተሰራ የቀን ገቢ ግምት የለም። የገቢ ግብር ማሻሻያ አዋጅን ተከትሎ የግብር ከፋዮች ደረጃ ወደ 2 ዝቅ ብሏል። ከ3 ወደ 2 ዝቅ አድርገናል። ደረጃ ሀና ደረጃ ለ ደረጃ ለግብር ከፋዮች በተለይ በቁርጥ ግብር ስርዓት የሚስተናገዱት የክፍያ ሁኔታቸው ከ1% እስከ 9% ባለው የማስከፈያ ምጣኔ የሚወድቅ ይሆናል እና እኛ ያደረግነው ባለፈው አመት ሲከፍሉበት የነበረውን ግምት መነሻ አድርገን 16 በመቶ ኢንፍሌሽን ጨምረን ነው ግብር ከፋዩ ላይ አመታዊ ግብር ውሳኔ ማስታወቂያ እንዲደርስ ያደረግነው። የተለየ ጭማሪ የተለየ የቀን ገቢ ግምት ማሻሻያ አልተደረገም። በቢሮ ደረጃም አዲስ የታክስ መሰረት እናሰፋለን እንጂ ያለውን ግብር ከፋይ ጨምቀን ግብር እንሰበስባለን የሚል ሐሳብ የለም። ከዚህ በፊት ባገኘው ገቢ ላይ 35% ነበረ ግለሰብ ግብር ከፋይ የሚከፍለው። አሁን ደግሞ እንደ ገቢው መጠን ከ2 እስከ 9% ነው። ባለፈው አመት ተርኖቨር ታክስ የሚባል ታክስ ነበረ፣ ቀጥተኛ ያልሆነ ታክስ ማለት ነው። አሁን ያ ቀጥተኛ ያልሆነ ታክስ የለውም። በዚህ አመት ግን ስሌቱ ደግሞ ተለይቷል። ስለዚህ ይሄን አዋጅ ያው እንተገብራለን፣ መተግበርም ግዴታችን ነው። የተወሰኑ ልዩነቶች ሊኖሩ ይችላሉ፣ ማነስም መጨመርም። ይሄ ከህግ አንጻር ያልተረዱት ነው ሊሆን የሚችለው። ቅድም እንዳልኩት ማስረዳት ነው የሚጠይቀን እንጂ ዘንድሮ የተደረገው ማሻሻያ ምንድነው? እንደምታውቁት እነዚህ የቁርጥ ግብር ከፋዮች እየከፈሉበት ያለው ግምት የ2009 ነው። የ2009 ግምት ደግሞ በባሪው ጊዜው አልፎበታል፣ አጠቃላይ ግምትም አልተደረገም። ስለዚህ በጣም የተጠና በጣም ፍትሃዊ የሆነ የተወሰነ ማስተካከያ ተደርጓል። ይሄ ማስተካከያ በብዙ መስፈርት ትሪያንጉሌት ተደርጎ ተጠንቶ ሲታይ ፍትሃዊ የሆነ ነው። 16.3% አካባቢ ግሽበት ማስተካከያ ተደርጓል። ሲምፕል በሆነ ካልኩሌሽን እንዲታወቅም ነው አሰራሩ የተደረገው። ግብሩ በስቷል የሚለው ምናልባትም በትክክል ባለመገንዘብ ሊሆን ይችላል። በስቷል የሚል ግንዛቤ የለንም እንደ ተቋም። ምክንያቱም ግብር የሚከፈለው በዘመኑ ለሰሩት በዘመኑ ላገኙት ገቢ እሱ ላይ ነው ግብር የሚከፈለው። ስለዚህ ባገኙት ገቢ ላይ የሚከፈል ግብር ከባለፈው ጋር ሊነጻጸር የሚችልበት አግባብ ብዙ ምክንያታዊ ስላልሆነ
በስቷል የሚለው ነገር በዛ ደረጃ ሊታይ ይገባል ብዬ አምናለሁ። ለመኖሪያ ምቹ ትሁን ከተማዬ ለኔው ትሰጣለች ከራሴው ሰብስባ እንደዚህ ነውና ሀገር ሲገነባ። ሆኖም ግን በተለያዩ ምክንያቶች የጽሁፍ መልእክት ያልደረሳቸው ግብር ከፋዮች እንዲሁም ከሐምሌ 25 በኋላ የጽሁፍ መልእክት የተላከላቸው ግብር ከፋዮች ወደ ቅጣት እንዳይገቡ ተደርጓል። በመሆኑም የጽሁፍ መልእክት ከተላከላቸው ጊዜ ጀምሮ እስከ ነሐሴ 20 2018 ዓ.ም ባሉት ቀናት ውስጥ ዓመታዊ ግብራቸውን መክፈል የሚችሉ በመሆኑ ባሉበት ሆነው የጽሁፍ መልእክት እስኪላክላቸው ድረስ በትዕግስት መጠባበቅ ይኖርባቸዋል። የአዲስ አበባ ገቢዎች ቢሮ ግብርን በፍትሃዊነት በመሰብሰብ ለከተማዋ የልማት ፍላጎት በአግባቡ እንዲውል ከፍተኛ ርብርብ በማድረግ ላይ ይገኛል። የተጀመሩ የልማት ስራዎችን ቀጣይነት ለማረጋገጥና ለመጪው ትውልድ የበለጸገች ከተማ ለማስተላለፍ ሁሉም የደረጃ ለግብር ከፋይ የግብር ግዴታውን በተዘረጉ የኦንላይን የክፍያ አማራጮች በመጠቀም በመክፈል ኃላፊነቱን እንዲወጣም ጥሪ ቀርቧል። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ ጠጠር። ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ። ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ። ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን። ሕፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ። ግብር ከፋዩ ነው የአገር ባላደራው የከተማን ውበት መልኳን የሚሰራ። መንገድ ትምህርት ቤት ሆስፒታል ሲሰራ እንዳኖርኩ አውቃለሁ የራሴን አሻራ ከዘመኑ ጋራ አብሬ ዘምኝ ግብር ከፍላለሁ ለቃሌ ታምኜ። ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ። ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን። ሁሉን ያየሁባት የኩራት ማማዬ ለመኖሪያ ምቹ ትሁን ከተማዬ ለኔው ትሰጣለች ከራሴው ሰብስባ እንደዚህ ነውና ሀገር ሲገነባ። ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ። ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን። ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ። ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል